የአውሮፓ ሕሊና በሞተበት ዘመን ኢትዮጵያን ሀገሬ ብላ የተጋፈጠች ብቸኛ ጀግና ከሴቶች የመምረጥ መብት ትግል እስከ ኢትዮጵያ ነጻነት የታገለች የፋሽስቶችን ወንጀልና የወልወልን ወረራ ከዓለም ጋር የተጋፈጠች የአፄ ኃይለ ሥላሴ ታማኝ አጋር የልዕልት ፀሐይ ሆስፒታልን ገንብታ ኤርትራ ከእናት ሀገሯ እንዳትነጠል የተዋጋችው ታሪኳ ከኢትዮጵያ አፈር ጋር የተዋሃደው እንግሊዛዊት ሴት ገድል። በአንድ ወቅት በ19ኛው ክፍለ ዘመን በኢትዮጵያ ታሪክ ውስጥ ለዘላለም ተቀርጾ የኖረ አንድ ስም ነበረ። ሲልቪያን ፓንክረስት ትባላለች። በዜግነት እንግሊዛዊት ብትሆንም ልቧና መንፈሷ ግን ለኢትዮጵያ ነጻነት፣ ለሕዝቦቿ ፍትህ ይመታ ነበረ። እንግሊዝ ውስጥ እንደ አውሮፓውያን ዘመን ቀመር በ1882 የተወለደችው ሲልቪያ የወጣትነት ዘመኗ የእንግሊዝ ሴቶች የመምረጥ መብት እንዲያገኙ በመታገል አሳለፈች። እናቷ እና እህቷ ከእህቶቿ ጋር ሆና የሴቶች መብት በእንግሊዝ ሀገር የሴቶች መብት ንቅናቄ እና በዛን ወቅት እንግዲህ ሴቶች መምረጥ አይችሉም ነበረ እና አንድ ድርጅት አቋቁመው ለሴቶች መብት ይከራከሩ ነበረ። ገና በወጣትነት በእናትየው አመራር የሴቶች የምርጫ መብት ሰብርጌት እንቅስቃሴ ላይ መታሰርም መሰቃየትም የደረሰባት ግለሰብ ናት። ሰልፍ ይወጡና ፖሊሶቹ ይዟቸዋል፣ ያስሯቸዋል። ከዛ በኋላ እንደገና ይሄ አድማ ያደርጉና በግድ በቱቦ ምግብ እየከተቱ እንዳይሞቱ ይመግቧቸው ነበር በግዴታ። በ1919 ወደ ኢጣሊያ ስትጓዝ የሙሶሊኒ ወንበዴዎች የሕዝብ ድብደባ ስትመለከት የትግል አቅጣጫዋ ተለወጠ። ይህች ጠንካራ ሴት ፋሽዝምን በሙሉ ልቧ አምርራ መጥላት ጀመረች። ለመታገልም ቆርጣ ተነሳች። ታኅሳስ 5 ቀን 1934 ዓ.ም ኢጣሊያ በኢትዮጵያ ወልወል ላይ ወረራዋን ስትጀምር ሲልቪያ ትግሏን ሙሉ በሙሉ ወደ ኢትዮጵያ አቅጣጫ ዞረች። የዓለም መንግስታት ማህበር የገባውን ቃል ባለመጠበቁና የኢጣሊያን ወረራ ባለመቃወሙ ሲልቪያ የአውሮፓ ሕሊና ሞቷል ወይ፣ በእንግሊዝ ሀገር ታማኝ አስተሳሰብ ጠፋ ወይ እያለች የዓለምን ሕዝብ ልብ ለመቀስቀስ ደከመኝ ሰለችን ሳትል ታገለች። የሙሶሊኒ ጭፍራ በ5 ዓመት ወረራው 1 ሚሊዮን ኢትዮጵያውያንን ገደለ። 300,000 ሰዎች በአዲስ አበባ ብቻ በአንድ ጀንበር ተጨፈጨፉ። ቤተክርስቲያናትና ቤቶች ወድመዋል። ይህ ሁሉ ግፍ ሲፈጸም ሲልቪያ ግን ዝምታን አልመረጠችም። ከአፄ ኃይለ ሥላሴ ጋር በመተባበር ለዓለም መንግስታት ማህበር፣ ለዊንስተን ቸርችል፣ ለአሜሪካ ፕሬዝዳንት ሩዝቬልትና ለሌሎችም ደብዳቤዎችን ጻፈች። ኒውስ ታይምስ ኤንድ ኢትዮጵያን ኒውስ የተሰኘ ጋዜጣ አቋቁማ የፋሽስቶችን ወንጀልና የኢትዮጵያ አርበኞችን ትግል ለዓለም አጋለጠች። የኢትዮጵያ ንጉሠ ነገሥት ለንደን ሲደርሱም በክብር ተቀብላ ድጋፍ እንዲያገኙ አደረገች። የእንግሊዝ መንግሥት ኢጣሊያን ሲደግፍ፣ ሲልቪያ ደግሞ ኢትዮጵያ የጦር መሳሪያ እንድታገኝ ያለመታከት ተጋፈጠች። በሲልቪያ ፓንክረስትና በኢትዮጵያ መንግሥት ያልተቋረጠ ትግል ምክንያት የእንግሊዝ መንግሥት በመጨረሻም የኢትዮጵያ አርበኞችን ደግፎ የኢጣሊያ ጦር በ1941 ዓ.ም ከኢትዮጵያ ምድር ለቆ እንዲወጣ አደረጉ። ትግሉም እዚህ ላይ አላበቃም። ከኢጣሊያ በኋላ እንግሊዝ ኢትዮጵያን በቁጥጥር ስር ለማድረግ ስትሞክር ሲልቪያ አሁንም አይሆንም አለች። ግንባር ቀደም ሆናም ተፋለመች። ኤርትራ ከኢትዮጵያ ጋር እንድትቀላቀል አጥብቃ ጠየቀች። በመጨረሻም እንግሊዞች ከ14 ዓመት ትግል በኋላ ከኢትዮጵያ ግዛት እንዲወጡ ከፍተኛ አስተዋጽኦ
አደረገች። ሲልቪያ ለኢትዮጵያ ያደረገችው ነገር በዚህ ብቻ ያበቃም። የኢትዮጵያ ፓርላማ እንዲሻሻልና ሴቶች የፖለቲካ ተሳትፎ እንዲኖራቸው ለንጉሷ ማከረች። ኢትዮጵያን ኦብዘርቨር የተባለ ጋዜጣ አቋቁማ ስለ ኢትዮጵያ ታሪክና ባህል ለዓለም አቀፉ ማህበረሰብ አስተማረች። ዛሬ በርካታ ሕዝብን አዲስ አበባ ውስጥ የሚያገለግለው የልዕልት ፀሐይ ሆስፒታል የተገነባውም በእሷ ጥረት በተሰበሰበ ገንዘብ ነበር። ሲልቪያ ፓንክረስት በ1956 ዓ.ም በ74 ዓመቷ ኑሮዋን ሙሉ ለሙሉ ወደምትወዳት ወደምትሳሳላትና በብዙም ወደ ታገለችላት ኢትዮጵያ አዞረች። ልጇ ፕሮፌሰር ሪቻርድ ፓንክረስትና ባለቤታቸው ረታ ፓንክረስትም በኢትዮጵያ ታሪክ ላይ ከፍተኛ አስተዋጽኦ አበርክተዋል። መስከረም 27 ቀን በ1960 ዓ.ም ሲልቪያ ፓንክረስት አዲስ አበባ ውስጥ ከዚህ ዓለም በሞት ተለየች። አስከሬኗም በታላላቅ ኢትዮጵያውያን አርበኞች ጎን በቅድስት ሥላሴ ካቴድራል ተቀበረ። ይህም የሀገራችን ፍቅር አክብሮትና ምስጋናን ያሳያል። እስኩም አልተወለድኩኝም እና አባቴም ስለ ራሱ ወይ ስለ ቤተሰብ ብዙም የሚያወራ ሰው አልነበረም። በጽሁፍ ነው ብዙ የከሱ የሰማሁት እና እስከ መጨረሻው እስካረፈችበት ቀን ድረስ ትሰራ ነበረ። እዛው የምትሰራበት አካባቢ የልብ ድካም ተሰማት እና በአጭር ጊዜ ውስጥ ነው ያረፈችው እና እስከ መጨረሻው ድረስ እየሰራች ነበረ እና ይሄ የነበራት የስራ ፍቅር ማታ አምሽታ የመስራት በጠዋት ተነስታ መስራት። አባቴም እንደዛው አይነት ጠባይ ነበረው። በቃ በደማቸው እንደዛ አይነት የመስራትና የማወቅ ፍላጎትና ጥረት እንደዛ አይነት ሰው ነበረች እና በጣም በደማቅ አከባበር ነው። ያው የኢትዮጵያ ሕዝብ ውለታ አክባሪ ነውና እሷ ያደረገችውን በማስታወስ በክብር ነው የተቀበረችው። ሲልቪያ ፓንክረስት በዜግነት እንግሊዛዊት ብትሆንም በልቧ በነፍሷና በተግባሯ ግን ኢትዮጵያዊት ጀግና ነበረች። ኢትዮጵያን እንደ ሀገሯ አድርጋ አገልግላ አለፈች። ታሪክ ከማይዘነጋቸው በበጎ ከሚያስታውሳቸው ታላላቅ ግለሰቦች አንዷ ሆና ስትዘከርና ስትታወስ ትኖራለች። የዛሬን አበቃን። አብራችሁ ስለነበራችሁ ከልብ እናመሰግናለን። በሌላ ጊዜ በሌላ ዝግጅት እንመለሳለን። በያላችሁበት ሰላምና ጤና ከእናንተ ጋር ይሁን።